118 ሰዎች ትታዩኛላችሁ። የአዲስ ቤተሰቦች አማን ናችሁ? እንዴት ነው? ቅዳሜ እንዴት ነው? ማሻአላህ ሀውስ ሳሬራይ ኤቭሪባዲ አንዴ መልሳችኋለሁ። ገስታችንን ላሳምረውና እንግዳችን ስለገባ በዛውም አረ ተይ ምንም ነገር አትቀይሪው። አዲስ እኔ ይኸውልሽ ሰው ጋር ስሄድ እንደዚህ አፍራለሁና ቤቴ እንደማወራው አይደለሁምና ቢሸብት ያው እንደዚህ የሚያምር ቤታችን ግርማ ሞገስ ወንድማችን ገብቶማ ማሻአላህ አለማድረግ እንደዚህ ማሻአላህ። ግን ከላይ ያለው ወንድም የ7 ዓመት የመጀመሪያ ሰለምቴ ነው። 17 years 17 years younger now. ዋው ሱብሃንአላህ ማሻአላህ። እንድትተዋወቀው በዛው ብዬ ነው። ደስ ይለኛል። ማነው ስሙ? ሪቫን ነው? ራያን ነው? ያ ራያን ብሩክ ነው የነበረው በፊት ስሙ ራያን ነው። አሁን ራያን መኮንን። የሚገርም ታሪኮች አሉት። የተቋረጠው እንደውም ሰላት ሊሰግድ ሄዶ ነው። ኦኬ አይም ባክ ብሎ ጻፈ መሰለኝ። መጥቻለሁ ብሎ ጻፈ። ኮሜንት ያየው መሰለኝ። ልክ ነኝ? መጥቻለሁ ብሎ ሲጻፍ ሰላም አለይኩም ብራዘር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐያከ አላህ ወንድማችን። እንግዲህ እኔ ሙባረክ እባላለሁ። ስላገኘሁ ደስ ብሎኛል። ማሻአላህ በጣም በ17 ዓመትህ ማሻአላህ አላሁ አክበር። ያው ከዚህ በፊት እንትን ላይ ማቃለው ቲክቶክ ላይ በምትሰራቸው ቪዲዮዎች ምናምን። ኦኬ ማሻአላህ። እኔ ግን ያው ዛሬ ነው ድምጽን የሰማሁት። ስላወኩ ደስ ብሎኛል። አላህ ይጨምርልህ። አላህ ጽናቱን ይስጥህ። አላህ ያጠንክርህ። አሚን። ማሻአላህ ኢንሻአላህ። ታሪክህን ያው እንግዲህ እኔ ባልሰማውም ቪዲዮዎች አላጣም ብዬ ወይ ኢንሻአላህ አንድ ቀን እኔም ጋር ተጋብዘናል ኢንሻአላህ ታሪክህን። እሺ ወላሂ ችግር የለውም። ደስ ይለኛል። ፎሎ አድርግቻለሁ ኢንሻአላህ። እኔ እንግዲህ ዛሬ እንደ ድንገት ነው አሁን በቃ እስኪ አዲስ ልዘይራት ብዬ ስከች ስል እዚህ ያገኘው ማለት ነው። ማሻአላህ የሚገርም ልጅ ነው። ሌሎች ያላገኙትን አንተን እድል ዛሬም በመተዋወቁ እኔ ደግሞ መጥቼ አላውቅም። በነገራችን ላይ አዲስ እኔ የትም ቦታ አልሄድም። አይ ነቨር ጎ ኤኒዌር። ዛሬ ግን በቃ አዲስ ጋር እስኪ ልዘይራት ብዬ ነው የመጣሁት። በቃ ደስ ስላለኝ። ለምን ደስ እንዳለኝ ታውቂያለሽ? ወላሂ አዲስ እኔ በጣም ማላምነው ነገር ዛሬ በቃ የተለያዩ ቪዲዮዎችን ሳይ ዛሬ ጠዋት ፈጅር ሰግጄ እንቅልፍ እምቢ አለኝና ዝም ብዬ እስኪ ቪዲዮ በጣም ብዙ እህቶች ቪዲዮ ይልኩልኛል በውስጥና የእነሱ ይላኩልኝ ቪዲዮ ሳይ በጣም የተገረምኩትና በቃ እኔ ደግሞ አንዳንድ የሆነ አይዲያዎች ይመጡልኛል። ያ ሲመጣልኝ በቃ ወዲያው አይዲያዎችን ወዲያው ኮምፒውተር ላይ ቁጭ ብዬ ቶሎ ብዬ ነው ቪዲዮዎችን የምሰራው ማለት ነው፣ አይዲዮ ሳይጠፋብኝና በጣም የገረመኝ አይዲ የሚባል እንግዲህ ወንድማችን ታውቂዋለሽ አይደል? አሁን በቅርብ ቀን የሰለመው ከቀናት በፊት እና ሰለመ ሲሉኝ እኔ አላመንኩም ነበረ። እዚህ ጋር ቆይ ከኋላ ላድርገው መሰለኝ ይታያል። ኦኬ ሜቢ ይታያል። ይሄ ወንድማችን ጉድ አይዲ የሚባል ወንድማችን ይገርምሻል፣ እኔ የምሰራቸው ቪዲዮ ላይ በጣም ሲሳደብ የነበረ ልጅ ነው። በጣም በኮሜንት በጣም የምሰራቸው ቪዲዮ ላይ የገባ በጣም ኃይለኛ ከባድ ስድቦች ነበረ። ነቢዩን ሰለላሁ ዐለይሂ ወሰለም አላህን የሚሳደብ የነበረ ልጅ ነውና እስልምና ተቀበለ ሲባል አላመንኩም። ግን ለማንም ሰርች ሳረገው አልመጣልኝ። ለካ አልመጣም ያለኝ ብሎክ ሊስት ላይ ያስገብቸዋለሁ ከአመታት በፊት ሲሳደብ ማለት ነው። ይገርምሻል። ከዛውን ብሎክ ሊስቱን አንስቼ አንዳንድ ቪዲዮዎች ገብቼ ሳይ በጣም ነው የገረመኝ። የሚገርምሽ ነገር ከምንም በላይ ደግሞ የገረመኝ የእሱ ጓደኞች አሉ ከእሱ ጋር ቁጭ ብለው የሚሳደቡ። እነሱ ደንግጠው የተነጋገሩት ንግግር ቪዲዮም ሰምቼ በጣም ነው የገረመኝ። አልሐምዱሊላህ አላህ ለሰው ልጅ ለፈለገው ህዳ ይሰጣል። ኢነላህ የህዲ መን የሻ። ገባችሁ? በጣም በርካታ እህትና ወንድሞች ወደ እስልምና እየመጡ ነው። ዲነል እስላም እስልምና ማለት ሰላም ማለት ነው በነገራችን ላይ። ስለዚህ እኛ ምንም መሳደብም ክፉ ነገር መናገርም አያስፈልገንም። አልሐምዱሊላህ አላህ ለወደደው ደግሞ ቀጥተኛ መንገድ ይመራዋል እና በጣም ነው ደስ ያለኝ ዛሬ አንዳንድ ቪዲዮዎችን አይቼልሻለሁ። ለምን አንዳንዴ ምን አለ አዲስ ማጠብቅ I was never respect this guy መጽሐፍ ሁሉ አሳትሞ እንደነበረ ታውቂያለሽ። ከ400 ገልጽ በላይ ያለው ስለ እስልምና ያለው ጥላቻ የጻፈውን ዛሬ ሻሃዳ ሲይዝ
በጣም ነው የገረመኝ። መጽሐፍ ሊያሳትም he was ready አስበሻል። በቃ የተወሰነ ጊዜ ነበር ያ መጽሐፍ ሊታተም የቀረው ማለት ነው። ስለ እስልምና የጻፈውን ጥላቻ ያለውን ጥላቻ ዛሬ ግን ቪዲዮ ሰርቶ ወንድም ሙስሊም እህትና ወንድሞቼ አላህና ነቢዩን እንደዛ ስሳደብ ነበርኩና ተንበርክኮ አፉ በሉኝ ሲል በጣም ነው የገረመኝ። በጣም ያ እንደዛ ጥላቻ የነበረው ልቡ ላይ እስልምናን እንደዛ የሚጠላ የነበረ ዛሬ ተንበርክኮ አፉ በሉኝ እህትና ወንድሞቼ ሲል የአላህ ተአምር ይገርማል። ወላሂ አዲስ ሱብሃንአላህ በጣም ነው የገረመኝ እልሻለሁ። ለምን አይኖ ዚስ ጋይ በኮሜንት ላይ ስለማውቀው ነው እኔ እና አልሐምዱሊላህ ነው ምለው። በጣም ነው በዚህ አጋጣሚ ደስ ያለኝ። ኢንሻአላህ አሁን ይረጋጋና አንድ ቀለታ ኢንሻአላህ እስኪ በደንብ አንቺ እንደጋበዝንሽ እሱንም እንጋብዘዋለን ኢንሻአላህ። ይሄ ነው ምለው ኢንሻአላህ። ቀጥሎ እናንተ አለሁ አዳምጣለሁ። እስኪ ዛሬ ላዳምጥ። አስፈላጊ ነገር ነው። እኔም ደንግጬ ላይክ ማን እንደሆነ አላውቀውም። የሚገርምህና ሙቤ እሱ ያቀኛል። አጋጣሚ ያው ቲክቶክ በጠብጣለሁ መበጥበጤ ስለማይቀር ስለሚያቀኝ የመጡ እሱ እኮ ነው ጉድ አይዲያ ምናምን ሲለኝ ሁዝ ጉድ አይዲያ እኛ እዚህ ጋር ዳዋ እያደረግን ጉድ አይዲያ ሰለመ እኮ ላይክ ጆይን አድርጌ አይቼዋለሁ። ጃ በጣም ተጨንቆ ምናምን ስሜታቸውን እያየሁ ነበርና መታ ዛሃሩ ምናምን እሱ እኮ ማለት ይሄ ነው ብለው ሲያስረዱኝ ሄድኩኝ እና እንዴት ነበር አውቅሻለሁ አንቺንም ብዙዎችንም አውቃለሁ ምናምን ብሎ ሲያስረዳኝ እንዴት አላህን ደግሞ የዛን ሰሞን ላይ ሰዎችን ተስፋ አትቁረጡ እያልኩ ነበረ። ለአንዳንድ ሰዎች በቃ ላይ ሰምተዋል ደርሷቸዋል እኮ ብለን የምትተው ነገር አለ ተስፋ ጊቭ አፕ የሚያስደርጉ ወይንም ደግሞ ስድባቸው ኢሪቴት ያደርግና ኡፍ በቃ አላህ ጋር ይወራርዱ ብለን የምትተው አለ አይደል ንትርካቸው በቃ ይሄ እኮ ግን ለካ ነፍሳቸው ተጨንቃ ነው እንደዚህ በአደባባይ ይወጡ የሚጮሁትም ስለ እስልምና መጥፎ የሚያወሩትም ምናምን ነፍሳቸው ሲኪንግ ኦፍ the creatorአቸው ነው። they know it's a lie ሌላው ነገር እንዳለ። ስለዚህኛው ውሸት ነው የነሱ ውሸት ስለሆነ የሌላው ውሸት ነው የሚለው ነው የሚያወሩት። እሱ ያወራኝ እዛን ሳለ ጃጋ አግኝቼው በቃ ለኛ ትምህርት ነው አላህ ያመጣው ለኛ ተስፋ እንዳንቆርጥ ሪማይንደር ነው። የሰዎች ላይ ተስፋ አትቁረጡ የሚል ምልክት ነው ይመጣልኝ። የገባኝ ነገር so like not to give up ተስፋ የሚቆረጥባቸው ነገሮች ይሄ አይደለም። በቃ እኛ ፖዚቲቭ የምንሰጣውን ትምህርት ስለ ቁርአንም የምታስተምሩትን ምናምን ኢቭን ንጽጽር ላይ የሚመጡትንም ሰምተዋል ብለን ሳይሆን ስቲል ከነሱ ህመም ነው የታመሙትን ህመም አትሊስት ሂል እስከሚያደርጉ መገኘት እንዳለብን የተሰማኝ። ኮዝ ያን ያህል ጥላቻ የሚያደርስባቸው ለምን ትተውት መተኛት ይችላል አይደል? እስልምና መጥፎ ነው አይደል? መተው ሲችሉ ግን ጭራሽሙ ቀንም ለሊትም ስለ ቁርአን ስለምናም የሚያስነበባቸው የያዙት ውሸት እንደሆነ ስለሚያውቁ ይሄን እውነት እንዴት ያግባቡት? እንዴት ብሎ ይግባባላቸው? ለብዙዎችም የሱ ምሳሌ ነው የሆነው። የውስጥ ህመም እንዳለ ሲኪንጋቸው ንጽጽራቸው ከውስጣቸው ህመም ስላለ እስልምናውን ለማወራረድ መድኃኒቱን ለመክተት በሽታው አላስቀምጥ እያላቸው ይመስለኛል እንደዚህ የሚያቆጠቆጣቸውና የሱ ይለያል። እኔ ሲያወራ በደቂቃው ላይ ስሜቱን ነበር እኔ የሰው ኢሞሽን ይጋባብኛል። አይ ዶንት ኖ ፈጣሪ ሲሰጠኝ እንደዚህ አይነት የሰዎች በንግግራቸው መሃል የምትረዳው ስሜቶች የሉም። ኦኬ ጉድ አይዲያ ለማወቅ ነው እሱ አጥሻለሁ ስለ እኔ ለማወቅ ጆሮዬን ያሰርላውትና የሚሰማኝ ለካ ይሄ ልጅ መድኃኒቱን ነገረለኛ ሪማይንደር አላህ ሲልካላል። ከአንድ ቀን በፊት የሆነ ልጅ እንዴ ደከመኝ ሲል ነበር። ደከሙኝ እንዴ 10 ስንነግራቸው አይሰሙም ለሚሉት ኖ ለካ ህመም አለ ለካ ቀንም ለሊትም የማያስተኛ በሽታ ይዟቸዋል የሚለውን አስተምሮኛልና አልহামዱሊላህ እንኳን ወደ እስልምናው እንድማገኘንም ሪማይንደር ማገኘን ለበሽታቸው እንደሆነ የሚል መልእክት ነው ከሱ የተማርኩ ይልል ነው። ማሻአላህ በጣም ደስ ይላል። እዚህ ጋር የአዲስ ዓለም ቤተሰቦች በጣም አሁን በተደጋጋሚ አንድ ኮሜንት እየጻፋችሁ ነው። ያን ኮሜንት ልመልስላችሁ። እሱ የጠፍቶ ነው እያላችሁ ነው። እኔ እንጃ ሁሱን ባለፈው ከኔ ቤትም ደውዬ በጣም እንደዚህ በሄ ኮሜንት ሲደጋገም በየሁለት ኮሜንቱ ይሄን ጥያቄ ነው የምጠይቁት። ሁሱን በቀጥታ ደውዬለት ነበር። እኔ ጋር የነበሩትም ሁሉ ሰምተዋል። ሰላም ብሏቸዋል። ሁሱ ኢንሻአላህ ከ12 ቀን በኋላ እመለሳለሁ እስከዛ በዱዓ አትርሱኝ እያለ ብሏቸዋል። ከቤተሰብ ጋር ነው እየተዝናና ነው። ከ12 ቀን በኋላ ይመለሳል። ችግሩ ኦኬ ለምን አሁን ላይፍ አይገባም የሚለው ጥያቄ ያለበት አካባቢ ኔትወርክ አይሰራም። እኔ ራሱ በስልክ ሳናገረው በጣም እየተቆራረጠ ነው ማናገረውና ላይፍ ላይ ገብቶ አሁን እንደ አዲስ እንደኔ ላይፍ ላይ ገብቶ
ከላይፉ ያስወጣው ምን ይላሉ? ይኸው ጥያቄ ስንጠይቅ እንግዲህ ከላይፍ ይወጣል ይላሉ። ገባችሁ? ስለዚህ ብዙ ጊዜ ጥሩ ኔትወርክ ያስፈልጋል ያጀማ። ለዛም ነው የማይገባውና ኢንሻአላህ ከ12 ቀን በኋላ 12 ቀን የቀረው ትንሽ ታገዙ ይመጣል። እንግዲህ ሁላችንም ቤተሰቦች አለን። አንዳንዴ ደግሞ የቤተሰብም ሐቅ አለ። ታውቃላችሁ አይደል እንዴ? የቤተሰብ ሐቅ አለ። እናት አለች፣ አባት አለ፣ የነሱ ሐቅ አለ። ገባችሁ? እነሱም ልክ የዲኑ ሐቅ እንዳለበት ዲኑን እንደሚያገለግል የእናቱም የአባትም የቤተሰብም ሐቅ አለና የእነሱን ሐቅ እየተዋጣ ነው ያለው። ስለዚህ ወንድማችሁን 12 ቀን ታገዙት። በኮሜንት ደጋግማችሁ ስለምጽፉ ነው ይህን ጥያቄ የመለስኩላችሁ። እሺ ሹክረን ጀዛኩሙላሁ ኸይር። ቀጥ አዲስ በዚህ ላይ አሪፍ ነጥብ ስላነሳ ከትዝ ስላለኝ ነው እና ልክ የደረስከው አንተ እንትን እያልኩ ነበር ማታ ላይቭ ቆይቻለሁ እኔ ደክሞኛል ምናምንና እሱንም ስለሚያያዝ ነው ቅድም ላነሳ የነበረው ነጥብ ላንሳው በቃ የተሰማስት ማለት ነው። እና የማልወደው ነገር ቢሆንም የሆነ የማልወዳቸውን ሰዎች በተደጋጋሚ ማን ሼር እንደሚያደርግልኝ ታውቃለህ? ሙስሊሞቹ ምንድነው ችግራቸው ብዬ ስገባ ዮኒ ማኛ ቤት እንትና በቃ ይፈነጫሉ። እሱ የለም ብለው ላይክ አይገባም ራሱ የታለ እስቲ ደፋር የሆነ ምናምን ለከችን አድቫንቴጅ ሰው እንደሌለ ቆጥረ ቤትን የምትለሆነ ነገር ማሳጣት አለ አይደል? ልክ አይገኝምና ኔትወርክ የለምና ልክ አሁን ግን ደስ ያለኝ ነገር ምንድነው ታውቃለህ? ሳኩት የራሳቸው በዓል ነው እኮ it's their holiday አርፈው የራሳቸውን አምላክ እንደው ልባቸው እንዳላረፈ የምታውቀው የሱ ቀን ነው ካሉ ለሱ ቀን ሪጆይስ ማድረግ ሲገባቸው የኛን ነብይ በማጠልሸትና በእኛ ሃይማኖት ዋይ በማለት በማምሸታቸው አልহামዱሊላህ ጭንቅላታቸው ረፍት እንዳጣን የተረዳሁት። ቢኮዝ ረፍት ያለው ሰው እኮ አርፎ ነው አሁን ረፍት ኢድ ሆኖ ስለሆነ ቆሻሻ ነው ስላልኩት ቦታ እንዴት ነው ሌላ ሴሌብሬት የሚደረግ ነገር አጋርቼ ማከብርለት ወይ ወሬ ሁሉ ስለዛ ሌላ ቀን ነው የሚለው አይደለ? ግን የተረዳሁት ነገር ዲስ ፒፕል በጣም ውስጣቸው ኢንሲኮፍ ላይክ እውነትን ፍለጋ አርቧቸዋል። ውስጣቸው እውነት ላይክ ላይክ ያማል ያለበት ቦታ cuz እውነት ቢሆን የያዙት ነገር ትናንት ሴሌብሬት ማድረግ ያለባቸው ያንን እውነት ነበር። እውነትን እንዳገኘ ሰው ከሆነ ስለሌላ ሰው እውነት ውሸት ነው ብሎ ከማውራት ይልቅ ምንድነው የምታረገው? ትልቁ ሆሊዴይ ነው አይደል? ያንተ ሆሊዴይ ሴሌብሬት እንደማድረግ ተበስቅለት ቀን ስለ ነብያችን ሼር ያደርጉልኝ ምን ይሰራሉ ሙስሊሞቹ አልኩ። እዚህ ሳይ እነዚህ ሲያል ቁጭ ብሎ ይሰማል። ታብታብ የሚያደርግ እኮ አይጠፋም ይልክ ሁሴ ኩሲ ነው ምናምን ሲሉ እንኳን አልኖረ እንደውም በበዓላቸው ቆንጆ ስለኛ ቁርአንና ውሸትም ብለው ያሉትን ዳይፍ የሆነውን የሚሆን እውነትም ሆነ የሚያጠለሹትም አልተኙም ማለት ነው። ስቅለታን ለምን ያከብሩም የራሳቸውን ብዬ ታዝብ ይወጣው ለሃለው ትናንትና እንደዚህ አይነት ነገር ነበር። ምን ታረጊዋለሽ? የሚገርምሽ ነገር እነሱ እኔ አሁን አዲስ አንቺን የምጠይቀው ጥያቄ አለኝ። አንድ ነገር አሁን አንቺን አዲስን እስኪ ጠይቃታለሁ። አዲስ እስልምናን እንዴት እንደተቀበለች ማወቅ ፈልጋለሁ። ስለዚህ እመጣለሁ አንቺ ቤት። አዲስ እኔ ለአንቺ ጥያቄ አለኝ እልሻለሁ። እሺ ሙቤ ምን ጥያቄ አለ ትኛለሽ? ይሄ ጥያቄ እልሻለሁ። ጥያቄን አንቺ ነው የምትመልሽልኝ አይደል እንዴ? አንቺ ግን እኔ እንደምጠይቅሽ እኔ ለአንቺ መጠየቅ ጥያቄ እፈልጋለሁ። ለአዲስ አዲስን እኔ ጥያቄ መጠየቅ እፈልጋለሁ። ትምጣ እኔ ጋር እላለሁ ወይ እኔ ነው አንቺ ጋር መምጣት ያለብኝ? ያ ማቴዎስ እና እኔ ነኝ ወደ አንቺ መምጣት ያለብኝ አይደል እንዴ? እኔ እኮ አንቺን ነው መጠየቅ የምፈልገው። ለአንቺ ጥያቄ ካለኝ አንቺ ጋር መጥቼ አዲስ ይሄ ጥያቄ አለኝ። ግን ቤቴ ቁጭ ብዬ አዲስን መጠይቃ ጥያቄ አለ አዲስ እኔ ጋር ትምጣ ስል ይሄ ነገር ይሄዳል አይደል? ጥያቄ አለው ይመጣል ይጠይቃል አይደል እንዴ? ይገባል ጥያቄ። እስልምና ለሁሉ ጥያቄ መልሳለሁ። ችግር የለውም። መጠየቅ የሚፈልግ ሰው ይመጣል። እኔ ጥያቄ አንቺን መጠየቅ እፈልጋለሁ። አንቺ ጋር መጥቼ አዲስ መጠይቅሽ ጥያቄ አለ ብዬ ጠይቅሻለሁ። ትመልሽልኛለሽ። አለቀ። ማንም ጋር መሄድ አያስፈልግም። አከተመ خلاص ጀማ። ይሄ ነው ያለው ነገር። ኢንሻአላህ ወንድማችን ሁሱ ይመለሳል። ጥያቄያችሁን አዘጋጁ ብለዋል። ጥያቄ ያለው ይዘጋጅና ይጠብቀኝ ብለዋል። ከ12 ቀን በኋላ ይመጣል።
ጥያቄው ይቀጥላል ማለት ነው። ይሄ ነው እኔ የምለው። ስለዚህ ጥያቄ ያላችሁ አሁን መጠየቅ ትችላላችሁ። እንኳንስ እነሱ ይጠይቁ። እኔም ኮራ ብዬ ላይፍ ላይ የምወጣው እንደዚህ ምንድን ያንቀባረረ ሲሉ እስልምና ላይ የምኮራበት ነገር እስልምና መልስ አለው የሚለውን ሳልሰልም በማወቄ ምን አገኘሽበት ከእስልምና ለሚሉ መልሶቼ ነው የምለው። ላይ ሆል ፓዝሌ ነው ግጥምጥም ብሎ እስልምና መልስ የሰጠኝ። ስለዚህ ለሌሎቹም መልስ አለበት ብዬም ስለማምን ልባችንን ካልደፈነ ግዴታ ስለሟንልም እኛ መስለምን አትሊስት ግን ቶክሲክ የሆነውን ይህን መርዝ የሚረጨው ነገር ጥሩ ነው ብዬ አላስብም። ግዴታ የእናንተን አምላክ ወይ የእናንተን ነገር ትክክለኛ ለማድረግ ብላችሁ የእኛን ሃይማኖት ማጠልሸት አለባችሁ ማለት አይደለም። you have to swallow your pride እና እውነታውን እስልምና ይሄ ነው ስትባሉ ከሙስሊሞች የኛ የክርስቲያኖችን ወይ የኛ የእንትኖችን ይምሰልልን አትበሉ። የሙስሊሞቹን ራሳቸው የተማሩትን ያወቁትን ሲያስረዳችሁ ያት መዋጥ አንዳንድ ጊዜ አለ አይደል መዋጥ ልመዱና ከሁሉ ነገር በላይ ይሄ ክብርም ይመስለኛል አይደል እውነታውን ነገር ላይ ተጋልጦ የኛ የሚጣልብናል። ስለዚህ የተቻለውን እናጠልሽ የሚለው ብዙ አያርቀንምና ብንችል አሉ ዕውቀት ያላቸው አሉ በመከባበር የሚመልሱ አሉ። ክብራችንን ከሆነ የምንፈልገው ላይክ በዛ ማነር መሄድ ነው እንጂ ወርደን this much እንዴት ነው እዚህ ደረጃ የደረስነው ነው ያልኩት። እንደ ኮሚኒቲ እንዴት ነው እዚህ ጋር የደረስነው ጥያቄ ለኔ ስላልነበርኩበት አላውቀውም። ምናልባት አንድ አይነት ራሴን ስፈልግ ስለነበር ለካ ሃይማኖት እንደዚህ እሳት ነው የምለው ሊትራሊ እሳት መሆኑን እያሳዩኝ ነው። it's a joke for them ግን it's life for us. it might be ለነሱ something ስማጠር ለዘላለም ግን የሚያሳፍራቸው አንገት የሚያስደፋ ነገር ነው የሚሰሩት። it's on record መሳቅ መሳለቅ ነገ ልጆቻችሁ የሚስቁ የሚሳለቁ ልጆችን ነው የምታፈሩ። ሪስፔክትፉል ይሁኑልኝ ብትሉ የሰው ላይ የሚረጋገጡ ልጆችን ነው እያሳደጋችሁ ያለው። just think of it like ክብራችሁን ከሆነ ክብር ማለት የራስ ነው የሚጀምረው። ሶ ሪከርድ ላይ ይቀመጣል። አንተ ሚዲያ ላይ ቁጭ እስልምና ይመልሳለሁ ስትል በትትና እስከሆነ ድረስ እነሱ ላይ የተሳለክ ሊሆን አይችልም። ሪከርድ አለ የተሳለኩኝ ስለሆነ ሃይማኖት የኔ ሃይማኖት ይከበርልኝ ብሎ መፈንጨት ላይክ ነገ የምንደፋበት ነገር ነው የሚሆነውና ከሁሉ ነገር በላይ ክብራችሁን አስቀድሙ። ሁለተኛ ሰው መሆን ትልቅ ነገር ነው። cuz have a value bro like this ትንሽም ብትሆን have a value ያንን እያየው አይደለም እየጠፋ ነው። የሰልፍ ወርድ አለ አይደለ እየገረመኛ ያ ነው ሙቤ። አዎ ልክ ነሽ። አልহামዱሊላህ እንግዲህ እንደምታዩት ነው አላህ እንግዲህ አዲስን የወፈቀ እስልምና ማሻአላህ ሌሎችንም አላህ ይወፍቃቸዋል። አብሽሩ አላህ ለሁሉና ለጊዜ ወቅት ነው። ጊዜውና ወቅቱ ደግሞ ሲደርስ ኢንሻአላህ ሁሉም ይመጣሉ ብዬ ነው የማስበው። ስለዚህ ይሄ የሚያስጨንቀን ነገር አይደለም። አላህ ለሁሉም ህዳያ ይስጣቸው። እኛ ሁሉንም አላህ ህዳያ እንዲሰጣቸውና እንዲረዱና እንዲማሩ ትክክለኛው እንዲያው ይቅርታ አድርጉልኝ እንትን እያለብኝ ነው ጀስዌት ኦኬ ጠፍቷል። አሁን ባክግራውንዴ አለ ኦኬ አሁን አልጠፋም። እሺ ለማጥፋት የሞከ አሁን መጥቻለሁ። እሺ ኦኬ ላጠፋው ብዬ እኮ ነው እምቢ አለ አልጠፋም አለ 10 የተለያየ ባክግራውንድ ይመጣብኛል። ለማንኛውም እኔ የምለው እንግዲህ አላህ ለሁላቸውም ህዳያ ይስጣቸው። እኛ ለሰው ልጅ ጥሩን ኸይር ነገር ነው የምንመኘው። አሁን አስተካክያለሁ። ሶሪ ይቅርታ አድርጉልኝ። ቀጥተኛው መንገድ እንዲመራቸው ነው የምንመኘው። ጥያቄ ካላቸው መጥቶ መጠየቅ ይችላሉ። ማንም ሰው ጥያቄ ያለው በእስልምና መጥቶ መጠየቅ ይችላል። የትም ቦታ ቢሆን ወንድሞቻችን በነጽጽር የሚሰሩ ማሻአላህ ጥሩ ጥሩ ወንድሞቻችን አሉ። አዲስም ጋር ያው እዚህ እነ ያሲን እያያቸው ነው። ማሻአላህ ያሲን ሐቢቢ ማሻአላህ እንግዲህ ሰላም ብያለሁ። ስትገባ ይቻለው ቴንክ ዩ ፎር ዩር ጊፍት። አንተን አላህ ይጠብቅህ። እንግዲህ ያሲን ነው መሰለኝ አይደል አንቺን ሻሪያ ያሰዘሽ አዲስ ትክክል። ቆንጆ ሜሞሪ ያለ ባይዘው እሱን አረሳም። እሱን በቃ
ያስኩት ያው አንቺን ሻሃዳ ያዘሽ እሱ ስለሆነ በደንብ ነው የማውቀው። ይሄ በጣም መልካም የሆነ ወንድማችን ነው። ትዕግስቱ፣ ሰብሩ በቃ እንደነዚህ አይነት ወንድሞቻችን ነው እኔ ደስ የሚሉኝ። ሰብራቸው፣ ትዕግስታቸው አየሽ ምን ያህል ሰብር እንዳደረጉ ትዕግስት እንዳደረጉ ከአንቺ ጋር ለስንት ሰዓት ሙሉ 18 ምናምን ሰዓት ሙሉ ቁጭ ብሎ ከአንቺ ጋር ሲወያዩ ሲናገ ዋልታ ማይ ዲር ብራዘር ቴንክ ዩ ቬሪ ማች። እንደነዚህ አይነት ወንድሞች የመሳሰሉ አሉንና አልሐምዱሊላህ አላህ ደግሞ ችሎታውንም ሰብሩንም ሰጥቷቸዋል። አንዳንዱ እኮ ሰብር የለውም በነገራችን ላይ ታውቂያለሽ አይደል? ሰብር አይኖረውም። 2 ቀን 3 ቀን ሊሰብር ይችላል። ከዛ በላይ ግን የማይሰብሩ ሰዎች አሉና ግን ምርጥ ወንድሞቻችን አሉ። ስለዚህ አላህ ቀጥተኛ መንገድ የሚመራውን ለፈለገ ይመራዋል። ኢነላህ የህዲ መን የሻ አለለ እንዴ አላህ ምን ብሎናል? ፈመን ሻ ፈልዩምን ወመን ሻ ፈልየክፍር ነው። የፈለገ ይመን የፈለገ ይካል ብሎናል። ስለዚህ ማመን የሚፈልግ ማመን ይችላል፣ ማይፈልግ ደግሞ ግዴታ የለም። በእስልምና ላኢክራሀ ፊዲን ማስገደድ አይቻልም ነው ምለው። እንግዲህ ይሄን ነው ምለው። ኢንሻአላህ ማነው ስሙ አዲሱ ስም ያልሽኝ? እርዊን ወንድም ነቢልም ሰላም አለይኩም። ጥያቄዎችን ጠይቀውና ብትተዋወቀው በዛው ያቆምንበት ጥያቄ ካላችሁ ብሎ ነበርና በዛውም ደግሞ ቁርአንን ነቢልም እንዲጋብዝ ስለፈለኩ የኔ ስጦታ የምወዳቸውን ነገሮች መስጠት ቁርአን ነው። ለመጣ ሰው ሌላ ነገር የለኝም የምሰጣችሁና ቁርአን ለአንተም ለሱም ነቢል አሪፍ ቦታ ካለ ነቢል ካልሆነ ሌላ ሰውም ቢሆን አስገብቼ ቁርአን ትሰማለህ። የተሰማስ እስከዚህ ራያንን የመጨረሻ ጥያቄ ካላቸው ይጠይቁትና ወይ ደግሞ ኔክስት ታይም አንተም ኢንቫይት ስለምታደርገው የሱንም ጆርኒ ጣፋጭ ልጅ ነው። ከልጅነት ቃናው ሁሉ አልጠፋ ላይክ ሊትል ቻይልድ ሲያነቃ ሲደውላል አይደል? በአንድ አመት ውስጥ ቁርአን ተፍሲር እየተማረ ትምህርቱን እየተማረ ቤተሰቦቹ ጋር እየኖረ ያለው ውበት ላይክ ዛሬ ላይ የተሰማኝ ለኔ ቁንጥጫ ነው። ዩሮፕ ነው የሚኖረው እንዴ? ላይክ ኢትዮጵያ ነው የሚኖረው። ማሻአላህ ስቲል ቤተሰቦች ጋር መኖሩ ስቲል የማያምኑ ቤተሰቦች ጋር ነው ስትራግሉም ቢኖር ምንም ቢኖር ዱአ አድርጉልኝ ብቻ ነው የጠየቀው። ብዙ ነገር ሰምተናል አይደለ? ለኔ ዛሬ ስጦታ እንደ ቁንጥጫ 3 ወር ውስጥ ቁርአንን እውነት በሄድኩበት ፍጥነት እየሄድኩ ነው ወይ እየተማርኩ ነው ወይ? ለሌሎቻችንም ተኝተናል ያን ያህል እንዳንኩራራ ክብር እንዳይሰማን ትንሽ ሰከን እንድንል ያደረገን ትንሽ ወንድማችን ነውና አልহামዱሊላህ ለዛሬ አላህ ለኔ ማስተማሪያ ስለሰጠ አመሰግናለሁና ላስት መልእክት ካለው እሱ ያስተላልፍና ወደ ቁርአናችን እንገባለን። ራይን አላክ ኦኬ ግን አንዴ ማስተላለፍ ፈልገው ይሰማል? ራይን ይሰማኛል። ኦኬ ሀቢቢ ቀጥል። አሁን ላይ እኔ ማለት ማስተላለፍ የምፈልገው ነገር ጨርሻለሁ። ያው ከሰላት መልስ አልተገናኘንም ነበር። ያው የምትጠይቁኝ ጥያቄ ካለ ያው ማለት ሙቪም ገና መምጣት ነው። አንድ ይቀራል። አንድ ጥያቄ ይቀራል። አንድ ይቀርህ ነበረ። እሺ ለሚያምኑት ነበር ያስተላለፍከው። ለሚያምኑት ነበረ ቅድም ምን ያድርጉ ያልኩን 3 ነጥቦች ለኡማው ነበረ ያስተላለፍከው። አሁን ደግሞ ለማያምኑት ወይ ደግሞ ፈጣሪ መልእክት ያልደረሳቸው ወይም ለጀሰይ ስለ እስልምና ሰምተው ጭራሽ ለማያውቁ ሰዎች መልእክት አስተላልፍ ብትባል ምን አይነት መልእክት ካንተ ታደርስላቸዋል? በ2 ደቂቃ በአንድ ሰከንድ ቢሰሙ ዌክ አፕ ኮል ይሆናቸዋል። ቢኮዝ ማድረስ ስለሆነ እኔ ምን ሰምታቸዋል እንድልም እንዲሰሙም የሚያደርግ ቴክ ዩር ታይም እሱን መልእክት ይቀረናል። ሌላውን እውነት ነው ጨርሳል። በጣም አፕሪሺየት እሷን ነገር ብትጨምርበት አመሰግናለሁ። እሺ ማለት ማስተላለፍ የምፈልገው ነገር የመጀመሪያው አላህ Subhanahu Wa Ta'ala ለወደደው ሰው ሂዳያ ይሰጣል። ያው ማን ያህዲላሁ ማን የሻ ነው እና ሂዳያ እንዲሰጣቸው እመኝላቸዋለሁ ቤተሰቤን ጨምሮ። ነገር ግን ቢያደርጉ ምለው በራሳቸው ማለት ሰበብ ማድረስ ያለባቸው ነው ብዬ የማስበው ጀስት በባዶ ሜዳ ጥላቻ ከሚሆን በቃ የቁርአንን ተፍሲር ወዴትም አይሄዱ። በቃ የቁርአንን ተፍሲር ቢያነቡ በአማርኛ ትርጉሙ አለ ኢትዮጵያ ውስጥ ሞልቷል፣ በፒዲኤፍ መልኮቹም አለ። በቃ ተፍሲሩን ቢያነቡ የመጀመሪያው አንደኛ እሱ ነው። ሁለተኛ ደግሞ ኢስላምን በሙስሊሞች መነጽር ቢያዩት ደስ ይለኛል። ማለት በእኛ መነጽር ሲያዩት ምንም ሴንስ ላይ ሰጣቸው ይችላል። ማለት እኛ ወንጀል እንሰራለን ምናምን ከነሱ ጋር እኩል የሆነን ይመስላቸዋል። አንዳንዴ ይንቁናል ምናምን ነገር። ከዛ ሳይድ አንፃር በቃ እነሱም ተሳስተዋል ማለት አይቻልም። ምክንያቱም እኛም ሐላል ስለሆነ
እኛን ባይመለከቱ በቃ የሰው ልጅ የተባለ ነገር ጥፋት ሳያጠፋ አያልፍም እና ያንን ከግንዛቤ ውስጥ በማስገባት ጀስት ኢስላምን በሙስሊሞች አይን ሳያዩት በቃ ምንድነው ኮር ኮንሰፕቱ ምንድነው የሚለውን ገብተው የሸሪዓው ህግ የደነገገው ምንድነው፣ ሴት ልጅን ምን ያህል መብቷን አክብሮላታል፣ ጂሃድ ምንድነው፣ እነዚህ ናቸው ለነሱ ትልቅ ማነቆ የሆኑት እና እነዚህን በደንብ ቢማሩ ያኔ ትልቁ መልእክቴ ይሄ ነው። ከዚህ በላይ ወላሂ እኔ ምን ማለት እንዳለብኝ አላውቅም። ማለት መጨመር ያለብኝ አይዲያዎች ካሉ ምናምን ነገር በደንብ ተዘጋጅቼበት ሙቤ ጋር ስንገናኝ ወላሂ በደንብ እንትን የምጨምርላችሁ ሀሳብ ይኖራል። ነገር ግን ለአሁኑ ያለኝ ለእኔም ከዝግጅት አንጻር በቃ ይህንን ነው ልላችሁ የምችለው። የትኛውም ሃይማኖት ሁን ከየትም ሁኚ በቃ ጀስት ሙስሊሞችን ስታይ በቃ ሸሪዓው የደገፈው ምንም ወንጀል ቢሰሩ ሸሪዓው ደግፎታል ከማለት ይልቅ አንብበው ገብተው ተረድተው አውቀው ፈቅዶላቸዋል ወይንስ እነሱ በራሳቸው ነው ይሄንን ነገር እያደረጉ ያሉት የሚለውን ካወቁ በኋላ እንትን ቢሉ ራሱ ያኔ ራሱ በቃ ይገባቸዋል። እነሱ እስልምና ማለት ምን ማለት እንደሆነ ለመረዳት አይቸገሩም የሚለው ሀሳብ አለኝ። ስድሉ ስለሰጣችሁኝ በጣም ነው የማመሰግነው። ወቅቲ ሀሳቤን ጨርሻለሁ። የምትሉኝ ነገር ካለ ልስማ። በጣም ነው የማመሰግነው የኔ ጣፋጭ ልጅ ወንድም ራይካዶና ወትኮዩ አላህ ይጠብቅልኝ፣ አላህ እውቀትን ይጨምርልህ። ወንድሞቼንም ተዋውቀሃል። አሁን ዩር ፋሚሊ ትልቅ ሂውጅ ቤተሰብ ውስጥ ነው የገባኸው። ሌት አልሆንክም። ወንድማችን ኤቢዲንም አመሰግናለሁ አንተን አምጥቶ ስለሰጠኝ። ነቢልን ናዲያ ነች የሰጠችኝ። አንተን ደግሞ ወንድም ስለተጨመረልኝ ከዚህ በኋላ እንድንማር እንድንሄድ ቢያንስ እስልምና ውበትን ደካማ እንኳን ብንሆን እንነሳለን እየተባባልን ምን እያያዝ ስለመጣ ወደ ህይወታችን በጣም እናመሰግናለን። በርታለን፣ ጎብዝልና አመሰግናለን። ሙቤ የምትለው ነገር ካለ በለውና ነቢል እኔ ምለው እንግዲህ አላህ ይጨምርልህ። ማሻአላህ ወላሂ በዚህ እድሜ የምትናገረው ቃላት የ17 ዓመት ልጅ ጋር ቁጭ ብዬ ማወራ አይመስለኝም። እኔ ሱብሃንአላህ ወላሂ እንግዲህ አላህ ልብህን እንግዲህ የበለጠ ያስፋልን፣ የበለጠ ደግሞ ዲንህን አውቀህ ለሌላውም የምታስተምርና ኢንሻአላህ ቤተሰቦችህንም ኢንሻአላህ እስልምናን ተቀብለው የበለጠ ለዚህ ዲን የምታገለግል አላህ ይወፍቅህ ነው የምለው ወንድሜ። ታሪክን አልሰማሁትም፣ እኔ አሁን ነው የገባሁት። ግን ያው አንድ ቀን ተስፋ አረጋለሁ ኢንሻአላህ ሙሉ ታሪክህን በደንብ ታጫውተኛለህ ብዬ ተስፋ አረጋለሁ። ፎሎ አርግቻለሁ፣ እናወራለን። ማሻአላህ ከአንተ ደግሞ ብዙ ይማራሉ ብዬ ተስፋ አረጋለሁ። እዚህም ስታዳምጡ የነበራችሁ እንግዲህ እየሰማችሁ ነው። ማሻአላህ አላህ ይጨምርልህ። ዱአ አርጉለት፣ ለወንድማችን ዱአ አርጉለት። ትልቅ ደረጃ ትደርሳለህ ብዬ ተስፋ አረጋለሁ በኢዝኒላህ ኢንሻአላህ። ነቢል ይቀጥል፣ እኔም አለው። እንግዲህ ያው እንደምትሰሚው ነው ቤት ውስጥ ጫጫታ አለ አዲስ። ኢንሻአላህ ልጆችን ትንሽ ይዤ እንጫጩ አላህ ያሳድግልህ። ቤትን የልጆችን ቃና ጫጫታ ያሳጣ። እንጫጩ ኖሩልህ። ቤትን እንደደመቀ ያርግልህ። የልጆች ጫጫታ ሙዚቃ ነው ስንት እንትን ያለውና ይሁኑ እንዴ ላይክ ኢንሰፒር ኮቲንግ ለገባው ያውቀዋልና እንጫጩ። ቤት እንደዚህ ሁሌ ይድመቅ። አሚን። አይ አለው የተወሰነ ደቂቃ እናንተ ከቁጭንና ይጃቸው ወጣለው ትንሽ ያው ዛሬኛ ጋር ወይዘሩ ሙቀት እየመጣ ነው። ቁርአኔን ሰማና ኢንሻአላህ ፎሎ አርግቻለሁ ወንድማችን። ወላሂ አንቺም ጋር ስለመጣው ደስ ብሎኛል። ኢንሻአላህ እመጣለሁ አንዳንዴ በቅላለሁ። ግን ከገባው ጀምሮ ግን አንድ ነገር እያየው በጣም ቅር ያለኝ ነገር አለ። ያ ጀማዓ አፉ በሉኝና እኔ ያው አንዳንዴ ከነጮች ጋር ስላደኩ አንዳንድ ነገሮች ማለፍ ማልችለው ነገር አለ። ከገባው ጀምሮ 400,070 ምናምን ላይ ነው እንግዲህ ታብታቡ ያለው። ኮፒ ሊንኩን 10,000 አላስገባችሁትም። አትሊስት እንኳን የኔዎቹ ሳልወጣ እስኪ አንዴ እንኳን ታብታቡን 500,000 ያስገቡት፣ ኮፒ ሊንኩን 10,000 ያስገቡልኝ። በነገራችን ላይ እንግዲህ እህታችን አላህ ኸይር ስራውን ይቀበላት። ስራዋንም እየሰራች እዚህ ጋር ደግሞ ዲኗንም እያገለገለች ነው። በነገራችን ላይ ኢንሻአላህ እየገባችሁም እዚህ ጋር ከታች ሞዴሬተሮች፣ ምርጥ ሞዴሬተሮች አሉ። የሚጽፉት ቁጥር ያንቺ ቁጥር ነው መሰለኝ ካልተሳሳትኩኝ። ያው ቁጥር እየጻፉ ስለሆነ ይሄን ቁጥር አንዳንድ የምትፈልጉት አባያ ካለ እንደ ጀልባብ ልብስ የምትፈልጉ ካለ ኢንሻአላህ በዚህ በሚጻፍላችሁ ቁጥር ዋትስአፕ ላይ ወይ ቴሌግራም ላይ ኑና ፎቶ ትልክላችኋለች። የሚልኩላችኋል እህቶቻችን። እቃ አዘዟት፣ አግዟት፣ ከጎኗ እንቁም። ገባችሁ? ለምን ይሄ እንጀራዋ ነው አይደል እንዴ? እኔ አሁን ከላይፍ የሰወጣ
እረፍቴ ነው። ከልጆቼ ጋር ዝናናለሁ። ከዛ ደግሞ በቀን 8 ሰዓት 10 ሰዓት የምሰራበት ካምፓኒ አለ። ስራዬን ሰርቼ በትርፌ ሰዓት ነው የምመጣው። እሷ ደግሞ እዚህ ጋር ስራዋን እየሰራች እኛን ስለምታስተናግደን እናንተም ኢንሻአላህ ፎሎ አርጓትና የምትፈልጉት እቃ ካለ እዘዟት ኢንሻአላህ። ደግሞ እንደሚመስለኝ ደግሞ ዲሊቨሪ የመዳም ቅሞች ቤት ድረስ ተመጣላቸዋለች። ይሄን የመሰለ እኛ ያለንበት ሀገር ምን ነው እንደዚህ ቢኖር ግን ያው ሚስቴም ታከስረኝ ነበር። ግን ችግር የለውም። ለሚስቴ ያልገዛው ለማን ገዛለሁ? ለልጆቼ እናት ለሀቢበቲ እና እኛ ጋር ዲሊቨሪ ምናምን እንደዚህ ቢኖር ያ ሰላም ታድለን ነበር። ለምን አንድ እንደዚህ አይነት አበባ ለመግዛት ወይ እንደዚህ ጅልባብ ለመግዛት ስንት ኪሎ እንደምንነዳ ታውቃላችሁ? የምንነዳበት የመንገዱ ወጪ በመኪና ቤንዚን ቀርተ የምንሄድበት ብቻ እናንተ ሀገር ላይ 2 አበባ 2 ጅልባብ ይገዛል። የትራንስፖርቱ ብቻ ማለት ነው። አስቡት፣ ትራንስፖርቱ ብቻ። እናንተ ደግሞ ትራንስፖርት ሳታወጡ ወጪ ሳታወጡ የመዳም ቅመሞች ቤታችሁ ድረስ እየተላከላችሁ ايش هذا يعني اشتروا منها طيب يا بنات። ይሄ አሪፍ ነገር ስለሆነ ጠለብ አድርጎ ኢንሻአላህ እዘዟት። ደግሞ ሱቋም ያው ሩቅ አይደለም። ሱቋም ሄዳችሁ ዘይሯትና ኢንሻአላህ አበረታታት ለማለት ነው። ታብታቡና 500 ሺህ ያስገባችሁት ማሻአላህ ማሻአላህ። አሁን ኮፒ ሊንኩን 10 ሺህ ያስገባት እሱ እስከሚቀራልን ኮፒ ሊንኩን 10 ሺህ ያስገባ። ሳልወጣኔ ኮፒ ሊንኩን 10 ሺህ ያስገቡት። አመሰግናለሁ። በንግግሬ ላይ ያጠፋሁት ነገር ካለ ያስቀየምኳችሁ ካለ እዚህ ያላችሁ እህትና ወንድሞቼ ኢንሻአላህ ትሉኛላችሁ። ነቢል ቀጥል ተፈضل። ሰላም አለይኩም። وعليكم السلام. أعوذ بالله من الشيطان الرجيم. الله الذي سخر لكم البحر لتجري الفلك فيه بأمره ولتبتغوا من فضله ولعلكم تشكرون. وسخر لكم ما في السماوات وما في الأرض جميعا منه إن في ذلك لآيات لقوم يتفكرون. قل للذين آمنوا يغفروا للذين لا يرجون أيام الله ليجزي قوما بما كانوا يكسبون. من عمل صالحا فلنفسه ومن أساء فعليها ثم إلى ربكم ترجعون. ولقد آتينا بني إسرائيل الكتاب والحكم والنبوة ورزقناهم من الطيبات وفضلناهم على العالمين وآتيناهم بينات من الأمر فما اختلفوا إلا من بعد ما جاءهم العلم بغيا بينهم إن ربك يقضي بينهم يوم القيامة فيما كانوا فيه يختلفون. ثم جعلناك على شريعة من الأمر فاتبعها ولا تتبع أهواء الذين لا يعلمون إنهم لن يغنوا عنك من الله شيئا وإن الظالمين بعضهم أولياء بعض والله ولي المتقين. هذا بصائر للناس
الناس وهدى ورحمة لقوم يوقنون أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا وعملوا الصالحات سواء محياهم ومماتهم ساء ما يحكمون وخلق الله السماوات والأرض بالحق ولتجزى كل نفس بما كسبت وهم لا يظلمون أيت من اتخذ إلهه هواه وأضله الله على علم وختم على سمعه وقلبه وجعل على بصره غشاوة فمن يهديه من بعد الله أفلا تذكرون وقالوا ما هي إلا حياتنا الدنيا نموت ونحيا وما يهلكنا إلا الدهر وما لهم بذلك من علم إن هم إلا يظنون وإذا تتلى عليهم آياتنا بينات ما كان حجتهم إلا أن قالوا ائتوا بآبائنا إن كنتم صادقين قل الله يحييكم ثم يميتكم ثم يجمعكم إلى يوم القيامة لا ريب فيه ولكن أكثر الناس لا يعلمون ولله ملك السماوات والأرض ويوم تقوم الساعة يومئذ يخسر المبطلون وترى كل أمة جاثية كل أمة تدعى إلى كتابها اليوم تجزون ما كنتم تعملون هذا كتابنا ينطق عليكم بالحق إنا كنا نستنسخ ما كنتم تعملون فأما الذين آمنوا وعملوا الصالحات فيدخلهم ربهم في رحمته ذلك هو الفوز المبين وأما الذين كفروا أفلم تكن آياتي تتلى عليكم فاستكبرتم وكنتم قوما مجرمين وإذا قيل إن وعد الله حق والساعة لا ريب فيها قلتم ما ندري ما الساعة إن نظن إلا ظنا وما نحن بمستيقنين وبدا لهم سيئة أحاط بهم وقيل اليوم ننساكم كما نسيتم لقاء يومكم هذا ومأواكم النار وما لكم من ناصرين ذلكم بأنكم اتخذتم آيات الله هزوا وغرتكم الحياة الدنيا فاليوم لا يخرجون منها ولا هم يستعتبون فلله الحمد رب السماوات ورب الأرض رب العالمين وله الكبرياء في السماوات والأرض وهو العزيز الحكيم سبحانك اللهم وبحمدك ما شاء الله أحسنت الله يجمر له መጣች መሰለኝ አዲስ ማደል አዲስ ማሻአላ ሲቀራ ዲስትራክሽን ላለመሆን ነው ከፊታችሁ ዞር ምለው ፎከስ እንድታደርጉ ኦኬ እኔ ደግሞ ያው እንግዲህ ወይ ሰላት ወይ ውሃ ለመጠጣት ሄደች መስለኝ ነበር አላወኩም ማሻአላ ጥሩ ነገር ማሻአላ ላይ ጨምር ታውቃለህ አይደል በሰለምቲዎች ነው የተከበብከው ሙቤ
ነባን ጨምር በሰለምቴ ነው ቤቴ። ይሄኔ ብዙ ነምበር የሚለው ሞላው እኛ ቤት ሰለምቴዎች ነው እና ማሻአላህ ተከባሃል። አሁን ራሱ ገስት ላይ ማሻአላህ ደስ የሚል ነገር ነው። እንግዲህ አላህ የበለጠ ደግሞ እንደዚህ ምንበዛ አላህ ያድርገን ከዚህ በላይ ኢንሻአላህ። ገና ስንት እንጠብቃለን እና ማሻአላህ ገና ያንቺ ልጆች ይመጣሉ ኢንሻአላህ፣ የነቢልም የወንድማችንም ኢንሻአላህ ገና እንበዛለን። አላህ እንግዲህ እስልምና ደግሞ የበለጠ ያው እንግዲህ ታውቂያለሽ ሙሉ የሚሆነው ያው ትዳር አላህ ደግሞ ይወፍቃችሁ። ነቢል እንኳን ያው በቅርብ ገና አግብተዋል፣ ወልደዋል አልወለደም እኔ እንጃ። ወለድክ ነቢል? ማሻአላህ የሰሙ ናዲያ ጋር የሰሙ ካላችሁ ሪፖርት ወደ ናዲ። የኔን ጉዳይ ቤተሰብ ጉዳይ ወለድክ ነቢል? አንድ 2 ወር ይቀራል። 2 ወር ይቀራል። ማሻአላህ አሪፍ ነው። አራራ በቃ አሁን ዳዲ ልትሆን ነው። ያኔ ነው ደስ የሚለው። በቃ ያኔ በቃ ደስ ይላል። ስትወጣ እንደዚህ ቶሎ ነው ወደ ቤት የሚመጣው ልጅስ ወዲያው። አሁን በቃ ወዲያው ቤት ቤቢ ሲኖር እና ቶሎ የሚመጣው እና የበለጠ እስልምና ደግሞ ደስ ይላል። ኢንሻአላህ አላህ ደግሞ ኢንሻአላህ ከአንድም 2ም 3ም ጨማምሮ ይስጥ። ሪቪውንም ኢንሻአላህ ወንድማችንም አላህ እንግዲህ ካላገባህ ጥሩ ኢንሻአላህ ትዳር ይስጥ። አረ በ17 እንደውም አሁን ነው መዳር ያለብን። ቶሎ ብለን እንድረዋለን አይደል እንዴ ብራዘር? እንዴ ነቢልም እኮ ትንሽ ሆኖ ነው ያገባው። ነቢልም እኮ ገና ትንሽ ነው። ይዘር ሶ ያንግ ማሻአላህ ማሳጣት ነው እዚህ ጋር የምታደርገው ነገር። ሙቤ ማንን ለማሳጣት ነው? አይ ነቢልም እኮ ነቢል ሲያገባ ስንት ነው? 19 ነበር። ስንት ነበር ነቢል እድሜ? ኧረ እኔ ሼባ ነበርኩ 24 ዓመቴ ነው ከዩኒቨርሲቲ እንደወጣሁ አይደል? ወዲያው እንደተመረክ ያገባው አይደል እንዴ? አልቆየም። እኔ አስታውሳለሁ። እና ማሻአላህ እንደዛ ነው። ጥሩ በጊዜ ማግባቱ ጥሩ ነው ብዬ ማስበው። ርስቅ ደግሞ የሚሰፋው ከትዳር በኋላ ነው። ነቢል እስኪ አንድ ነገር ልጠይቅ። ካገባህና አሁን ከትዳር በኋላ ከትዳር በፊትም እያለን ያውቃለሁ በደንብ ያው እንዴት እንደምትኖርም አውቃለሁ። አልሐምዱሊላህ ያው በቪዲዮም ስለምትገባ ያው መጀመሪያም ቲክቶክ ላይ ስመጣ ስለማውቀ። አሁን ደግሞ ካገባህ በኋላ ያለው ኑሮ እንዴት ነው? ኢትስ ዲፍረንት ወላ ሪሊ በጣም ለውጥ አለው የለውም? በጣም ዲፈረንስ አለው እንዴ! ይሄ ራሱ ዲፍረንስ አለው። አላህ ራሱ ርስቁ እንዴት ነው ይሰፋል። በጣም አለው ወላሂ። ደግሞ እኔ ምን አለ በለኝ ልክ ልጅ ሴት ናት ወንድ ናት አላሁ አለም አላቅም፣ ስትወለድ ደግሞ የሚመጣውን ርስቅ ታያለህ። ሱብሃንአላህ ወላሂ አዲስ እኔ ያንዳንድ ልጆቼ ይዘውልኝ የመጡት ርስቅ አለ። ይገርመኛል። የአላህ ተአምር። ይሄ ደግሞ ቁርአን ላይ አላህ ጠቅሶታል። የሚወለዱት ልጆች አላህ ርስቃቸውን እንደሚጽፈው እና ርስቃቸውን ይዘው እንደሚመጡ አላህ ተናግረዋል። እያንዳንድ የተወለዱት ልጆቼ ሱብሃንአላህ ርስቅ ይዘው መጥተዋል። እኔ ይገርመኛል። እና ሁሌ ማለት ባለቤቴ ባረገዘችውና በተወለደ ቁጥር ይሄኛውስ ምን ይዞ ሊመጣ ነው የአላህ ነገር ብዬ ነው በጉጉት የምጠብቀው ማለት ነው። እና ነቢልም ኢንሻአላህ የሚቀጥለው ደግሞ የሚይዘው የሚመጣውን ርስቅ ታያለህ፣ ያኔ ታውቀዋለህ ማለት ነው። እና አላህ ሁላችንም ርስቅ ያስፋልን። አልሐምዱሊላህ እስልምና በጣም ደስ የሚለው ነገር እንግዲህ ትዳር ላይ ስትሆንና ወጣት እያለ ያለው ህይወት በጣም ዲፍረንት ነው። እኔ ትዝ ይለኛል ከዚህ በፊት ረመዳን ላይ ነቢል ጾመኛ ሆኖ ልክ ፍጣር ሲደርስ ወደ ፍጣር ቤት የሚያፈጥር የት እየሄድክ ነው ነቢል? አይ ላፈጥር እንትና ቤት ገብቶ ሲያፈጥር ምናምን ትዝ ይለኛል። አሁን ግን ፍጣር ላይ ሚስቱ ሳምቡሳ ሾርባ ሰርታ እያቀረበችለት ነው። ማሻአላህ ከዚህ በላይ ደስ የሚል ነገር አለ አይደል እንዴ ነቢል? አረት ነቢል ምንድነው ጫጫታው ምንድነው ስንለው ያው ሙቤ ያው ከሰው ጋር ነው የምናፈጥረው ገና ትዳር አልያዝንም እንግዲህ ዱአ አድርግልን ሲል ነበር። ዛሬ ግን ያው ከሚስቱና ከልጁ ጋር ለማፍጠር አላህ ሊያበቃው ነው ማለት ነው። እኔ አስታውሳለሁና ስለዚህ ደስ የሚለው ትዳር ነው። ኢንሻአላህ ሪቪውም አላህ ጥሩ ሚስት ይስጥህ ነው የምለው ወንድሜ አይደል ያ ጀማ? ልክ ነኝ ነቢል? ታስታውሳለህ አንድ የረመዳን ላይ ፍጣር ላይ እየገባህ ምናምን የሆነ ቦታ የምታፈጥርበት ነበርና በጣም ጩኸት አለው። ሱብሃንአላህ ኢንሻአላህ አብሽር ነገ አላህ ደግሞ በቤትህ ታፈጥራለህ ሚስት እየሰራችልህ ምናምን ለው ነበርና ያው እንግዲህ ዛሬ አግብቶ ያው ከሚስቱ ጋር ከልጆቹ ጋር ኢንሻአላህ አላህ ያብቀው። ይሄን ነው የምለው ወንድሞቼ እህቶቼ፣ ስላገኘኋችሁ ደስ ብሎኛል። ነቢል አላህ ይጠብቅህ አንተንም
ማሻአላ በዚሁ ቁርአን ማሻአላ ወላሂ አንተም ድምጽ በጣም ደስ ይላል። አላህ ያግዝህ ይጠብቅህ። ወንድሜንም ሪቪውን ኢንሻአላህ ፎሎ አርግቻለሁ። በሰፊው በሌላ ጊዜ እናወራለን። አዲስም አላህ ይጠብቅሽ። ደግሞ የአዲስ ቤተሰቦችም የኔም እህት ወንድሞች እዚህ ያላችሁ አላሳፈራችሁኝም። 10 ሺህ ያስገባችሁ ኮፒ ሊንኩን ደግሞ ታብታቡን 1 ሚሊዮን አስገቡላት ኢንሻአላህ። ጥሩ ነው። ከምንም በላይ ደግሞ የምሰራውን ቪዲዮ ሪፖስትና ላይክ አድርጉላት ኢንሻአላህ። ሪፖስት ላይክ አድርጉላት፣ አግዟት፣ ከጎኗ ቆሙ ኢንሻአላህ። ለአረፋ መጪው አረፋ ነው። የመዳም ቅሞች ሳትሄዱ ምን ሳትሉ እሷ ጋር ማዘዝ ትችላላችሁ። የምትለቃቸው ቪዲዮዎች አሉ። አግዟት አደራ። ኦኬ። እዚህ ጋር በኮሜንት ማሻአላህ ጥሩ ሞዴሬተሮች አሉሽ፣ አላህ ይጨምርላቸው። እየጻፉ ጀልባ የምትፈልጉ አባያ የምትፈልጉ እያሉ እንደነዚህ አይነት እህቶችም አሉሽ። እናንተንም አላህ ይስጣችሁ፣ አላህ ይጠብቃችሁ። እንደዚህ ነው ደስ የሚለው። አግዟት፣ መተጋገዝ። አብረን ስንሆን ሁሉ ነገር ደስ ይላል። ብቅ እላለሁ አንዳንዴ አዲስ ጋር እመጣለሁ ኢንሻአላህ። አልጠፋም። በጣም ደስ የምትሉ ዋን ሞር ልጋብዝ። አንድ ሞር እኔ አያስችለኝም። ባለፈውም ጋብዤ ነበር በቤት ከሆነ አላውቅም። ኑር ሲቀራ ብትሰማው ደስ ይለኛል። ሰምቼዋለሁ። የሱዴስን ነው የሚቀራው አይደል? በቃ ከሰማሁ አላመን። አይ ኖ ሂም ፎሎ አርግቼዋለሁ መሰለኝ አይደል? አይ ቲንክ አይ ፎሎ ሂም። አዎ ፎሎ ነው አርግቼዋለሁ። አረ አውቃለሁ እንዴ። እንደውም ያኔ ስጋብዝሽ ቁርአን ለጋበዝሽ ስልሽ እኔ የምፈልገው ቃሪ ያለ አልሽኝ። እንግዲህ እሱ ነው እንግዲህ የቀራልሽ። አልረሳም። ኑሬ ፎሎ አርግቻለሁ አይደለ? ፎሎ ነው እንግዲህ የፎሎ አርግቻለሁ። ወአለይኩም ሰላም ሐቢቢ። ኮቢ ነው የሚያደርገው ሱዴስን ማሻአላህ። አይ ኖ ራይት። አረሳሁትም አይ ሪሜምበር ዩ ብራዘር። ወላሂ ዩ ሻርፕ ዩ ማይንድ። እኔ ቀም ዘንጊ ነኝ እውነት ነው። አረሳም አንዴ እንዴት ረሳለሁ? አረሳም የሆነ ከነቢል ጋር እንኳን ከስንት ዓመት በፊት ያወራነውን እያስታወስኩኝ የፍጣሩ ምናምን እንደዚህ ላይፍ ሲገባ ምናምን እኔ አረሳም። አይ ሪሜምበር ኤቭሪቲንግ ሱብሃንአላህ። ብዙ ነገር አስታውሳለሁና ኡስታዝ ሰላም አለይኩም ኡስታዝ ሐያከላህ ይቅራ እያሉ ነው። እሺ ኡስታዝ ሰዑድን ታውቂዋለሽ? በነገራችን ላይ አዎ በጣም እድለኛ ሆኜ ብታይ እድለኛ ሆነኝ ነኝ። ወላሂ እኔ ደግሞ እድለኛ ሆኜ በአካል አግኝቼዋለሁ። ላይ በቃ ታውቂዋለሽ ኡስታዝ ሰዑድን? ማን ምን እንደሆነ አላውቅም እኮ እኔ እኮ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا بكم حبيبي والله حبيبي أستاذ. الحمد لله والله دنا شوي ما شاء الله ما شاء الله. الحمد لله أستاذي. نور عندنا نبيل እንዴት ናችሁ? አማን ናችሁ ወይ? ሰላም ናችሁ? ጀማዓ ሁሉ እንደምን ናችሁ? አልহামዱሊላህ ረያን አልহামዱሊላህ على السلامة ما شاء الله تبارك الله. አላህ Subhanahu Wa Ta'ala ሰባቱን ይስጥህ። እንግዲህ ያው አዲስ አይደለም አሁን አመት ሆኖኛል ብለሃል። አመት የሞላው ሰው ከእድሜ አኳያ ሲታይ ደግሞ ምንም አልነበርክም። ከመጀመሪያ በተፈጥሮ እንደነበርክ ነው እና ማሻአላህ ተባረከላህ። ያው ሙባረክ ያለውን ነው እኔም የምደግመው። አላህ Subhanahu Wa Ta'ala ሳሊህ የሆነችውን የምትወድህ እዚሁ ተያይዛችሁ ወደ ጀነት አብራችሁ የምትሄዱ የሆነችውን ሳሊህ የሆነችውን ሚስት አላህ ይስጥህ። አሚን አሚን አሚን። ምን የአዲስ ጉዳይ ግን ሸዋሊ ውስጥ ገባብዬ ስለማላውቀው ምን እንደምላላቀም ان شاء الله احنا نزوج يا استاذ، احنا نختار لها ان شاء الله. ما شاء الله ما شاء الله. اذا الله سبحانه وتعالى صالح የሆነውን የሚወድሽ የሚያከብርሽ የምትወጁ ተያይዛችሁ ወደ ጀነት የምትሄዱት የሆነውን الله يسعدك ان شاء الله. الله يوفقك. بس هي مهرها غالي شويه يا استاذ. طبعا انا بلطاችን እኮ በለጠችን مهرها غالي شويه. የሚወራ አይደለም የአዲስ የሚወራ አይደለም ما شاء الله تبارك الله. ما شاء الله. ሐቂቀተን እኔ ሁሉ ጊዜ ይገርማል የራሴን ፕሮግራም ከጨረስኩኝ በኋላ ስራቸው ሁኜ ነው የምከታተለው። ሁሉም ነገር የሚያመልጠኝ ነገር አይደለም እና የራሳቸው ላይፍ በተለይ በሚያወሩበት ጊዜ አንዲት የሆነች እህታችን ቅድም ገብታ ነበርና ምን ብላለች? ሐቂቀተን ሰለምቴዎች እያስቀኑኝ ነው አለች። እኔም ይሄ ነው የምለው ሰለምቴዎች ለፍተው ጥረው ግረው ደክመው ስለሚያገኙት ይሄንን እስልምና አጥብቀው ነው የሚይዙት።
እኛ ግን ከሙስሊም ህብረተሰብ የመጣን ሰዎች መቀለጃና መጫወቻ ማፌጃ አድርገነዋል። ነሰለላሁ ሰላመተ ወልዓፊያ። ስለዚህ በጣም አላህ Subhanahu Wa Ta'ala ያበርታችሁ። አሁን ዳዕዋው ደግሞ አጣጥፈውት ያሉ እነሱ ናቸው። ኮምፓራቲቭ ሪሊጅን በከበደ ሁኔታ እየተንቀሳቀሱ ያሉ እነሱ ናቸው። እኔ አሁን በዚህ ዙሪያ ላይ ግባ ብትለኝ ምንም ማውቀው ነገር የለም። ባይብል የመጀመሪያው የጥንቶቹ እኮ አዲስ ኡስታዝ እንደሆነ ታውቂያለሽ። ተውሂድ ኮምፒውተር ሲሰራ የነበረው የመጀመሪያ የጥንቶች እኛ ያኔ ስንት ዓመታችን ነበር መሰለሽ? 16 ዓመት ምናምን ነበር፣ ልጆች ነበር። አሁን 40 ምናምን ነን። አስበሽዋል? you know he's the first one ቢገርምሽ ነገር እኔ በጣም ከጥንት የነበሩት ኡስታዝ እነ ኡስታዝ ሰዑድ ናቸው። ዛሬ ግን ማሻአላህ ኡስታዝ አይተሃል አይደለ? ሱብሃንአላህ የሚገርሙ ወጣቶች ናቸው። ከሴትም ከወንድም አንዳንድ ጊዜ አዲስ ጋር እመጣለሁ። አንዳንድ ጊዜ ደግሞ ማነች አንዲቷ እህታችን ያ ስሟ ትንሽ ከበድ ይለኛል። አይደለችም ማነች የሚሏት ዋይ ይቺ ምላሷ ትንሽ ያዝ የሚያረጋት እንደ ሙሳ ሊዲያ ነበር። እኔም ሊንዳ በጣም የምትገርም ልጅ ነች። እሷንም እከታተላቸዋለሁ እና በጣም ጎበዞች ናቸው ማሻአላህ አለይ። በስራቸው ደግሞ ሰለምቴዎች በጣም እንደነ ወንድሜ ነቢል አይነት ጠንካራ የሆኑ ቁርአን ያሐፈዙ ቁርአን አሁን የሚገርም ነገር ነቢል በስንት ጊዜ ነበር አሐፈዝኩኝ ያልከው ነቢል? እኔ ለመልስለት ነቢል አይ እንትን ያለ መሰለኝ ያፍራል ወይም ስራ ሆኖ በሁለት ወር ውስጥ ነው በሁለት ወር ነው መሰለኝ ምን ቁርአን ያፈዝከው በሁለት ወር አይደል ነቢል? አይ ማክተም በ18 ቀን ማክተም የሚያፈዝከው በስንት ጊዜ ነው እንግዲህ? 15 ጁዙን ይያለው በሁለት ወር። በሁለት ወር አያችሁ። እኔም ሁለት ወር እንዳለ አውቃለሁ። አይ ሪሜምበር አስብ እንግዲህ ቁርአን በጣም ቀላል መሆኑን በዚህ መረዳት ይቻላል። ቁርአን አላህ Subhanahu Wa Ta'ala ወለቀድ የሰርና القرآن للذكر ብለዋል። ቁርአንን በጣም ነው ያገራ ነው። ኦሮምኛ፣ አማርኛ፣ ጉራግኛ፣ ትግርኛ ልማር ብለህ ብትል ትለፋለህ፣ ትፈጋለህ፣ አርህን ትበላለህ። እድሜ ልክህንም ማትማረው ነው። ቁርአን ግን በቀላሉ ነው የአላህ ቃል ስለሆነ በቀላሉ ይማረዋል፣ ሰው በቀላሉ ያውቀዋል። አሁን ነቢል ምሳሌ መሆን ይችላል ማለት ነው። ስለዚህ በተቻለ መጠን ኢንሻአላህ ተዓላ ሁላችንም ቀደም ረያን ከባድ ትምህርት እየሰጠ ነበር። ቁጭ ብዬ ያዳመጥኩት ነበር። ዋናው ነገር ከሁሉም በፊት አለ አላህን ካወቅን በኋላ የሶላት ጉዳይ አጠያያቂ ነው አለ። ሐቂቀተን ሶላት የማይሰግድ ከሆነ እኔ ሙስሊም ነኝ እያለ ብትጮህ እሷም ትርጉም የለውም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በሶላት ዙሪያ ላይ በጣም ያስተነቀቁት ነገር አለ። العهد الذي بيننا وبينهم الصلاة فمن تركها فقد كفر አሉ። በእኛና በካህዲያኖች መካከል የምትለየን ነገር ብትኖር ሶላት ነች አሉ። ሶላት የተወ ከሆነ ስሙ መሐመድ፣ አህመድ፣ ያሲን፣ ፋጡማ፣ ኸዲጃ መባሉ ትርጉም የለውም። አንደኛ ይሄንን ነበር ያስተነቀቀው። ሁለተኛ ቁርአንን ነበር አደራ ሲል የነበረው። ቁርአን ህይወታችን ነው። ቁርአን ያልቀራው፣ ቁርአን ያልተማረው፣ ቁርአን ያላወቀ ሰው ያው ህይወቱ ዝም ብሎ የሆነ ነገር ነው። إن هذا القرآن يهدي للتي هي أحسن ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا إلى الله سبحانه وتعالى። በዚህ ቁርአን ነው ማናቸውም ወደ ጀነት መመራት የሚችሉ። በዚህ ቁርአንም ነው ደግሞ ወደ ጀሃነም የሚወርዱት። ነብዩ ሰለላሁ ዐለይሂ ወሰለም ይህ ቁርአን አሉ ወደ ጀነት ይዞ ይሄዳል ወይም ወደ ጀሃነም ያወርዳል አሉ። የሸሹትና የራቁት ሰዎች ጀሃነም ነው የሚሄዱት። በቁርአን የተመሩና ቁርአን አጥብቀው የያዙ ደግሞ ወደ ጀነት ይሄዳሉ። ስለዚህ ይሄንን ነገር አደራ ሲል እኔ የገረመኝ እሱ ነው። ትላንትና መጥቶ ትላንትና ሰልሞ ከኛ በላይ ዳዕዋ ሲያደርጉ ሐቂቀተን ቁጭ ብዬ እኔ ከራሴ ጋር ነው እንትን ማደርገውና ሐቂቀተን እህቶቼ እነ አዲስ አይነት እነ ሌሎችም እህቶች አሉ። ዛህራ የምትባለው ራሱ ሰለምቴ ነች ሲሉኝ ገርሞኛል። አላውቅም ነበር እኔ ሰለምቴ መሆኗ። ما كنت تعرف استاذ ما شاء الله عليه انا ما ቆይቻለሁ ከተከታተልኳት ቆይቻለሁ። ግን ሰለምቴ አትመስለኝም ነበር። በጣም ጎበዝ ናት ኡስታዝ። መሰረት ነበረች ሰለምቴ ትመስለኝ ነበር። ግን መሰረቷ ሙስሊም ነች። የሚገርም ነገር እነ መሐመድ ኸድር እነ አቡ ሐይደር ሳድቅ ሰለምቴዎች ነበር የሚመስሉኝ። እኔ የመጀመሪያ ኮምፓራቲቭ ስራ የሚሰሩ የነበረ እነሱ ስለሆነ ኋላ ግን ሳይ እነሱ መሰረታቸው ሙስሊሞች ናቸው። ግን ያሁኖቹ ወጣቶቹ ደግሞ አዲስ ጄኔሬሽን ስለሆነ ማሻአላህ ጸባያቸው
እንትናቸው የሚያደርጉትን ንጽጽር በጣም ይገርም ነው። እነ አሁን ማነው ስሙ ዋናው አንቀሳቃሻቸው ሆኖ ያለው ሁሴን ትናንትና አንዱ ኖ ውጪ ያለው ማነው ስሙ ኡስታዝ ወሒድ ወሒድ አሁን ሰለምቴ ነው ማለት በጣም የሚከብድ ነገር በጣም ትናንትና አሁን በቅርብ ጊዜ ሰልመዋል ብለህ ለመናገር በጣም የሚከብድ ነው። ኢብን ሁሉንም ሃይማኖት ያጠና ሰው ነው። እነዚህ ናቸው እንግዲህ ወደ እስላም እየተጓዙ ያሉ። እኛ ሶስተኛ መጽሐፉን የጻፈ ነው አሁን ወይ አራተኛው ሱብሃንአላህ በጣም ይገርም ነገር ጨው የሚባለው ነገር አለ። ጨው ለራስ ስትል ጣፍጥ ካልሆነ እኛ አሁን በትክክለኛ ወደ እስላም የመጣን ከሆነ ጥሩ ነው፣ ካልሆነ ስማችን አይጠቅመንምና እኔ እንትናችሁ እንዳልሻማባችሁ ጊዜያችሁ እንዳልሻማባችሁ ልተው። አላ ኩሊ ሐል አላህ Subhanahu Wa Ta'ala እዚሁ እንደሰበሰበን ነገ በጀነትም አላህ ይሰብስበን። የጀነት ሰዎች አላህ ያድርገን። እውነተኛ የሱ ባሮች አላህ ያድርገን። ተውሂዱን አውቀን የጌታችንን ትእዛዝ የምንፈጽምና እሱ የሚጠላውን ሁሉ የምንርቅ አላህ ያድርገን። هذا والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. ጊዜያችሁን አፉ በሉ። አዲስ አንድ ነገር ልንገርሽ፣ ኡስታዝ ሰዑድ ሳይወጣ አንድ ነገር እንዲያደርግልሽ ንገሪው፣ ጠይቂው። እኔ መቼም ኡስታዝ ያው በአካልም ስለማውቀው ያው ሳውዲ ላይ ማግኝቼዋለሁ። እንደው እንደዚህ በሚዲያና በአክል ስታገኘው የተለያየ ሰው ነው። በነገራችን ላይ በጣም ከሱ ጋር ቁጭ ብለሽ እንደው ለሰዓትም ቁጭ ብትይ ማጠግቢ ሰው ነው። እኔ በጣም ማስመረሰው ህፃን ልጅ ትንሽ ያለ የሱ ልጅ ትንሽ ያለ በጣም ትንሽ ነበር። 7 አመት ወይ 4 አመት መኪና እየነዳ ኡስታዝ ቁርአን ሲቀራ ይለዋል፣ ያርመዋል። እና በጣም አሁን ትልቅ ሰው ሆነዋል። አንድ ቀን እንደሱ ቢቀራልሽና ብትሰሚው ማሻአላህ ከመምሩ ዳይን ኡስታዝ ስንት ሆነው አሁን በአላህ አሁን 24ኛ አመቱ ገብተዋል። 24 አመቱ ሱብሃንአላህ ብትሰሚው ወላሂ በጣም ደስ የሚል ድምጽ ነው ያለው። እንደው እንዴት አድርግቶ በቃ መኪና ውስጥ ይዞ ሲሄድ ቅራ ሲለው ሲያርመው ምናምን እና እኔ በጣም አረሳም። በጣም ትንሽ ነበር ያኔ እኔም ሳየው። አሁን ግን ያው 24 አመት ሆኖታል። አስበሽዋል። ያኔኛ ደግሞ ገና ወጣቶች ነበርን፣ በነነቢል እድሜ ነበርን። ዛሬ ሽማግሌዎች ሆነናል። አይ ተው ወጣቶች ነን። ተው ያኔ እኛ ደግሞ ከናንተ ተማሪዎች ነበርን። ዛሬ ሱብሃንአላህ ያኔ እኔ ሳቀው እሱ 7 አመቱ ነበር፣ 6 አመቱ ነበር። ዛሬ 24 አመት ሆኖታል። ወላሂ በጣም ነው የገረመኝ። ከልጅነቱ ያለው ድምጽ ብትሰሚው ማሻአላህ። ኢንሻአላህ አንድ ቀን ግን ድምጹን ቢያሰማሽ በጣም ተወጀዋለሽ። ሐፍዝ እሱ ለዛውም ያኔ ትንሹ ነበር። ትልልቆቹ ደግሞ አሉ አይደል ኡስታዝ? ሁሉም ሐፍዝ ናቸው መሰለኝ ማሻአላህ። ሴቶቹም ጭምር ሴቶች ናቸው። ሴቶች ሐፊዞች ናቸው። አዎ ማሻአላህ አላህ ያሳድግልህ። እንግዲህ አየሽው መርሐባ። ዛሬ ትልቅ ምስጢር ነው የነገርኩሽ። አዲስ ለማንም እንዳትናገር። ያስቀናል፣ በጣም ያስቀናል። በጣም የሚያስቀና የሚገርም ነገር ሙቤ ትንሿ ሶስተኛዋ እኔ ይገርመኛል። አዲስ ዓለም ትመስላለች ሐታ ከነ መልኳ ሱብሃንአላህ። የምትገርም ልጅ ነችና ኢንሻአላህ አገናኛታለሁ፣ ያወራሉ ኢንሻአላህ። ኢንሻአላህ እኔ በተለይ ያኛውን አረሳው። ትንሽ ያለ መኪና ውስጥ ምናምን ካንተ ጋር ሲሄድ ሲቀራልን ምናምን ወላሂ ማንሳ ዛሬ 24 አመቱ ነው። ማሻአላህ አላህ ይጠብቀው። ሜሞሪ ነው እየደነቀኝ ያለው። ምንም ሚስ አታረግም። 24 years back አረኛ ድሮ እነሱ ኡስታዝ ሰዑድ ተማሪዎች እኮ ነበርን። እኛ እኮ እነሱ ስር ቁጭ ብለን ምንማር ነበር። የመጀመሪያ ፓልቶክ ላይ ድሮ እኮ ቲክቶክ he was not ቲክቶክ ፓልቶክ ላይ ሲያስተምሩ የነበረ መጀመሪያ የነበረው ፕላትፎርም በድሮ ጊዜ በእኛ ጊዜ ፓልቶክ የሚባል ነገር ነበርና ፓልቶክ ላይ ነበሩ እነ ኡስታዝ የሚያስተምሩን። ዛሬ ግን ያው ቲክቶክ ሆነ ነገሩ። ዘመኑ ተቀይሮ እንግዲህ ፕላትፎርሙ ተቀየረ ማለት ነው። አልহামዱሊላህ አላህ ይሄንም ለወፈቀን አላህ ምስጋና ይገባው። ትልቅ ነገር ነው። እንግዲህ የሚቀጥለው ጄኔሬሽን ላይ ደግሞ ምን እንደሚመጣ አናቅም። በእኛ ጊዜ በነነቢል እድሜ በነበርን ጊዜ ፓልቶክ ነበር። ዛሬ ደግሞ ቲክቶክ ነው። ያው ቀጣይ ደግሞ እንግዲህ አላህ እድሜና ጤና ከሰጠን ምን ይሆናል። ኡስታዝ ስላገኘው በጣም ደስ ብሎኛል። አላህ ይحفظك ኢንሻአላህ። اذا جيت السعوديه ان شاء الله اشوفك ان شاء الله حبايب. بارك الله فيكم جزاكم الله خيرا. شكرا اديس الله يبارك فيك. السلام عليكم ورحمه الله وبركاته. الله يبارك ሙቤ ሚስጥሩን ሊንክ አርጓል እዚሁ ጋር። ስለዚህ ልጆት እንዲቀራር ሶም ቢሆን አንድ ቀን እንደሚቀሩልኝ ተስፋ አደርጋለሁ። ኢንሻአላህ አብሽሪ። حياكم الله جزاكم الله خيرا. አንድ ወንድማችን ራይንን ምናልባት ሳትወርዱ ሙቤም ኡስታዝናም ልትሄዱ ነው መሰለኝና ገና መጪ ነውና ከቃናው ቅድም ሲያወራ ራይን
የሆነ የሚቀራ ያለበት ይመስለኛል እና ቁርአን ከጎኑ ካለ ምናልባት ሪሳይት ማድረግ ከፈለገ እድል ብንሰጠው ብያሰብ ኮሜንት ላይ ያነበብኩ ነው። ብዙ ሰው ረያን ይቀራልን እያሉ ነው። በተደጋ ሲጻፍ ነበር። እኔ ደግሞ ላስጨንቀው አልፈልግም። ለምን? ወአለይኩም ሰላም አልፈለኩም። 3 ደቂቃ ስልክ ነው የገባባቸው እሳቸው መሰለኝ ካለም እኔም እንዳልፈለኩም፣ ግን ብዙ ሰዎች እንደዛ አይነት ሀሳብ አምጥተዋል። ግን ኢንሻአላህ ይሄንን ሀሳብ እንትን ብሎ ኔክስት ታይም ተዘጋጅቶም ከፈለገ ኔክስት ታይም ተዘጋጅቶም ይቻላል። ያ አሁን ይችላል። ሪሳይት ላድርግም ካል ይቀራል ትቀራልናለህ። ኦኬ ማሻአላህ። እኔ አዲስ የሆነ ነገር ደስ ሲላት ያው ምን የምትለው ነገር ደስ ይለኛል። በነገራችን ላይ የሆነ ሰው ሻሃዳ ሲቀበል ዋው አይ ላይክ ኢት ዌን ሺ በቃ የሆነ ነገር ሲያስደስታት ወዲያው ነው የምታዩት ማለት ነው። ቅራልን ሀቢቢ ቅራልን። አቡበይ ይቅርታ አድርግልኝ አዲስ። እኔ ያው ታውቂያለሽ አንዳንዴ ስናገር No, it's fine. you are ማሻአላህ አላህ ይጠብቅሽ እህቴ። እና እንደዚህ ደስ ብላትማ በቃ አታሳፍራትም። እና ስለዚህ ቅራላት። እኔም እሰማለሁ ወላሂ ቅድም ነበር ለወጣ እያልኩኝ። አይ ኖ። ወአለይኩም ሰላም ዘይኑ ሐቢቢ ሐያከላህ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ويستعجلونك بالعذاب ولولا أجل مسمى لجاءهم العذاب وليأتينهم بغتة وهم لا يشعرون يستعجلونك بالعذاب وإن جهنم لمحيطة بالكافرين يوم يغشاهم العذاب من فوقهم ومن تحت أرجلهم ويقول ذوقوا ما كنتم تعملون يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار خالدين فيها نعم أجر العاملين الذين صبروا على ربهم يتوكلون الذين صبروا على ربهم يتوكلون وكأين من دابة لا تحمل رزق الله يرزقها وإياكم أحسنت حبيبي وهو السميع العليم ولئن سألتهم من خلق السماوات والأرض وسخر الشمس والقمر ليقولن الله فأنى يؤفكون الله يبسط الرزق لمن يشاء من عباده ويقدر له إن الله بكل شيء عليم ولئن سألتهم من نزل من السماء ماء فأحيا به الأرض من بعد موتها ليقولن الله قل الحمد لله بل أكثر قل الحمد لله قل الحمد لله بل أكثرهم لا يعقلون
بل أكثرهم لا يعقلون وما هذه الحياة الدنيا إلا له ولعب وإن الدار الآخرة لهي الحيوان لو كانوا يعلمون. ما شاء الله أحسنت والله أحسنت. ما شاء الله زادك الله. الله أكبر الله أكبر. عند عمت نور قطعنا عليه like اللي تسلم. Like he's born like literally a Muslim like Muslim. والله ما شاء الله عند عمت بتشانو كسلمه. ما شاء الله أحسنت. راجع يقرأني لافو قالوا. أستاذ እዚህ ጋር እኔ ኡስታዝ ልስማና እሄዳለሁ። መቼም ኡስታዝ ሚለውን ለመስማት ነው የገባሁት። ማሻአላህ ተባረከላህ ማሻአላህ ተባረከላህ والله حقيقة ما شاء الله حبيبنا بارك الله فيك حفظك الله تعالى شرح الله صدرك رفع الله مقامك إن شاء الله ይህንን ቁርአን ቀርተህ ቁርአኑን ተረድተህ የኡማው መሪ አላህ ያድርግህ። ይሄ ቁርአን እንግዲህ እንደተነገረው ይህ ቁርአን ምናልባት ከፍ ያደርጋል ምናልባት ደግሞ ዝቅ የሚያደርጋቸው ان الله تعالى يرفع بهذا القرآن اقواما ويدع الاخرين አላህ በዚህ ቁርአን ሰዎችን ከፍ ያደርጋቸዋል ሌሎቹ ደግሞ ቁርአኑን ጀርባቸውን የሰጡት ደግሞ ያዋርዳቸዋል። እነዚህ ልጆች እንደምናያቸው ቁርአን ከፍ ያደረጋቸው ናቸው። እድሜያቸው ህፃናቶች ናቸው። ቁርአን ግን ሱብሓነሁ ወተዓላ ተመልከቱ የሱ ቃል ለመሆኑ ከፍ አድርጓቸዋል። يرفعillahu الذين آمنوا منكم والذين أوتوا العلم درجات ይላል አላህ። ከእናንተ ውስጥ ከፍ የሚያደርጋቸው ሰዎች እኮ ይህንን ቁርአን የተረዱና ያወቁ ሰዎች ናቸው ይላል። ሽማግሌ አላለም፣ ትልቅ ሰው አላለም፣ ሀብታም አላለም፣ ምን አላለም። ይህንን ቁርአን አውቆ የተረዳ ነው ከሴቱም ከወንዱም። ስለዚህ አልহামዱሊላህ አላህ Subhanahu Wa Ta'ala በዚህ ቁርአን ከፍ አድርጓቸዋል። ኢንሻአላሁ ተዓላ ይህ ቁርአን ደግሞ ይዟቸው ወደ ጀነት ከሚገቡ ሰዎች ሁላችንም አላህ ያድርገን እላለሁኝ። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። ይህን ፍርሳ ስለሰጣችሁኝ ይህንን እድል ስለሰጣችሁኝ አመሰግናለሁ። ጀዛኩሙላሁ ኸይረን። ወንድሜ ሙቤም ኢንሻአላህ ጀዛከላሁ ኸይረን። እህቴ አዲስም ሼክ ነቢል ኑር ወንድማችን ግን አልሰማነውም ሲቀራ። ስለዚህ ኢንሻአላሁ ተዓላ ረያንም በሚቀጥለው ጊዜ ኢንሻአላህ ያለህበትን ቦታ ካወቅኩኝ እኔ መጥቼ ዘይራሃለሁ። ብዙ ጊዜ እኔ ስመጣ ሰሞኑን እመጣለሁ ብያለሁ። አዲስ አበባ ያላችሁ ሰዎች ብዙ ጊዜ የምታገኙኝ ተቅዋ መስጊድ ቤተል መስጊድ ታገኙኛላችሁ ኢንሻአላህ። ከመግሪብ እስከ ኢሻ እዛ ታገኙታላችሁ ኢንሻአላህ ተዓላ። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። ምን እንደስላለኝ ታውቃላችሁ? ልጁ ሰለምት ሆኖ ሳለ ቀኑ ሲያመቻችን ለማግኘት ቀን ስቀጥርለት አላህ ደግሞ ለትልልቅ ወንድምና አባትን በአንድ ቀን ሰጠው። ሚሳውት ያደረገውን ፓርት አላህ ሲያስተካክለው ነው ዛሬን ቀንን ኮዝ ስኬጁል ተደርጎ አይደለም። አንተም ድንገት ነው ሼክም የመጡት ላይ ኤቭሪዋን እንደሚያየው የሱ ቅንነት ከልቡ በልጅነት መንፈሱ አላህን ፈልጎ አግኝቶ ቤተሰቡንም እኩል ከኛ ጋር መጥቷልና የተሰማኝ ስሜት ላይክ ቃላት የሚገልጹት አይደለምና አመሰግናለሁ ለሁላችሁም። በጣም ስለያስኳችሁን ጊዜያችሁን ስላስቆየሁኝ አፉ በሉኝ። ኢንሻአላህ ኔክስት ታይም ደግሞ ሙቤንም ሼክም ስላላችሁ እንገናኛለን ኢንሻአላህ። ጀዛኩሙላሁ ኸይረን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።